ሐዋርያት ተሰበሰቡና መኑ ያቢ በመንግሥተ ሰማያት አሉ። በመንግሥተ ሰማያት ማን ነው የሚበልጥ ብለው ጠየቁት። ምንድን ነው ያለው? ወፀዋ አሐደ ሕፃን ወአቀመ ማእከሊሆሙ፣ አንድ ሕፃን ጠራና በመካከላቸው አቆመ። ምንድን ናቸው? አማን አማን ብለክሙ እመ ኢተመየጥክሙ ወይኮንክሙ ከመ ዝንቱ ሕፃን ይትበውኡ ውስተ መንግሥተ እግዚአብሔር። ተመልሳችሁ እንደምን ካልሆናችሁ ነው ያላቸው። እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም። እንደዚህ ሕፃን ማለት ምን ማለት ነው? ኃጢአት ማለት ሰው ከዚህ ወጣ ማለት ነው። ሰው ኃጢአት ሰራ ማለት ከዚህ ከተፈጠረበት አምሳል ወጥቶ ያልተፈጠረበትን ዓላማ መኖር ጀመረ ማለት ነው። ሰው ለዚህ ነው የተፈጠረው። ወዳልተፈጠረበት ዓላማ ሲሄድ ኃጢአት ይባላል። መውጣት ሰው እየሰማችን እግዚአብሔር ስራ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ሁሉ ላይ ያጸናልን የአባቶቻችን ፈጣሪ የእኛም ፈጣሪ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያትና የቅዱሳን ሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ረድኤታቸው በረከታቸው ከእኛ ጋር ይሁን። የተከበሩ መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተወደዳችሁ የእግዚአብሔር ቤተሰቦች ወንድሞቻችን፣ እህቶቻችን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንዴት ሰነበታችሁ? እንደምን ቆያችሁ? ቸርነት የባሕሪ ገንዘቡ የሆነ አምላካችን በዚህ ሰዓት በቸርነቱ ስለሰበሰበን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ መንግሥተ ሰማያት ቀርባለችና ንስሐ ግቡ በሚል ርዕስ ነው የምንማማረው። እስኪ በሉ እሺ። እንግዲህ ይህንን ነገር ነው የምንማማረው። ቃሉን የምናገኘው የማቴዎስ ወንጌል ምዕራፍ 3 ቁጥር 2 እና የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ሁለት ቁጥሮች ላይ በተመሳሳይ ሁኔታ ተጽፎ የምታገኙት ኃይለ ቃል ነው። መንግሥተ ሰማያት ቀርባለች እና ንስሐ ግቡ የሚል ነው። እንግዲህ ንስሐ በቅድስት ቤተ ክርስቲያን እጅግ ቦታ የተሰጠው ትምህርት ነው። ያን የምታውቁበት ሁለት ሶስት መሰረታዊ ጉዳዮች አሉ። የመጀመሪያው መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚለው ስለ ንስሐ ክብር የሚያሳይ ነው። የንስሐን ክብር በመጽሐፍ ቅዱስ እጅግ በሚያስደንቅ ሁኔታ ክብር ተሰጥቶ ታገኛላችሁ። የመጀመሪያው ከአዳም ጀምሮ እስከ ሙሴ ድረስ ያሉት መጻሕፍት በሙሉ እግዚአብሔር ነቢያትን የላካቸውና መላእክትን የላካቸው ሕዝቡን ወደ ንስሐ ምን እንዲሉ ነው? እንዲጠሩ ነው። የ46ቱ የብሉይ ኪዳን መጻሕፍት ዓላማ ሰውን ወደ ንስሐ ለመጥራት ነው። ሰውን ወደ ንስሐ ለመጥራት ነው። ከእግዚአብሔር እቅፍ ወጥተው የነበሩት ሰዎች ተመየጡ እትመየጠቅሙ፣ እናንተም ወደ እኔ ተመለሱ በሕግ በአምልኮት እኔም ወደ እናንተ በረድኤት እመለሳለሁ እያለ እግዚአብሔር ሕዝቡን ያስተማረበት እና መጽሐፍ ቅዱስ ለምን ተጻፈ ብትሉ ሰውን ንስሐ ለማስገባት ነው፣ ወይም ሰውን ለመመለስ ነው። ሰውን ለመመለስ ነው። ኃጢአት የሚባለው ነገር በዕብራይስጡ ካታ ይባላል። ወደኛ ስንመልሰው ኃጢአት ማለት ከዓላማ መውጣት ወይም መንገድን መሳት ማለት ነው። መንገድ ስቶ መሄድ ማለት ነው። ኃጢአት ማለት ስነ መለኮታዊ ትርጉሙ ኃጢአት ማለት መንገድ መሳት፣ ዓላማን መሳት፣ ቱሚስ ተጎል ማለት ነው። ፊት ለፊት የሚሄዱበትን መስመር
ስቶ መሄድ እሱ ምን ይባላል? ኃጢአት ይባላል። ስለዚህ ኃጢአት መውጣት ነው፣ ከመስመር መውጣት ነው። ንስሐ ደግሞ ምን ይባላል? መመለስ ነው። ንስሐ ማለት ጸጸት ማለት ነው ተብሎ ተምራችኋታል። ንስሐ ተጸጸተ፣ ንስሐ ጸጸት ተብሎ ተምረናል። እሱ የንስሐው ይዘት ነው። የንስሐው ይዘት ነው። ንስሐ ምን ሊኖረው ይገባል? ቁጭት፣ ጸጸት፣ ለቅሶ፣ ሐዘን ሊኖረው ይገባል። አላበጀሁም ማለት ሊኖረው ይገባል። ንስሐ ግን ፍሬ ነገሩ ምንድን ነው ሲባል ንስሐ ማለት ወደ እግዚአብሔር መመለስ። ስለዚህ መጽሐፍ ራሱ የተጻፈልን መጽሐፍ ቅዱስ የተጻፈልን ሰውን ወደ እግዚአብሔር መመለስ ነው። እንግዲህ ታውቃላችሁ ከአዳም ጀምሮ እስከ ሙሴ ድረስ እግዚአብሔር መጽሐፍ አልጻፈም። ከአዳም እስከ ሙሴ መጽሐፍ አላጻፈም። መጽሐፈ ሄኖክ፣ መጽሐፈ ኢዮብ ለምልክት ለአምልኮተ እግዚአብሔር ምስክር እንዲሆኑ ከመጻፋቸው በቀር እግዚአብሔር ግን ለመጀመሪያ ጊዜ ሕግ ያጻፈ በማን ጊዜ ነው? በሙሴ ጊዜ ነው። ያ የሆነበት መሰረታዊ ምክንያት ምንድን ነው? የሰው ልጅ ራሱ መጽሐፍ ስለነበረ እስከ ሙሴ ድረስ መጽሐፍ አያስፈልገውም ነበር። ለምን? እስከዚያ ራሱ መጽሐፍ ነው። ሊቁ ቅዱስ ዮሐንስ አፈወርቄን ሲናገር ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ፣ መጽሐፍ በቀለም እንደሚጻፈው ሁሉ ልቡናችን በመንፈስ ቅዱስ ይጻፋል ይላል። እንደ ሰሌዳው እንደ ብራናው የእኛ ልቡና አለ፣ እንደ ጸሐፊው የመንፈስ ቅዱስ እጅ አለ። ስለዚህ የሰው ልጅ የእግዚአብሔር መጽሐፍ ነው ማለት ነው። የእግዚአብሔር መጽሐፍ ነው። እስከዚያ ድረስ መጽሐፍ ያልተጻፈበት ምክንያት እስከዚያ የነበሩ አባቶች ራሳቸው መጽሐፍ ነበሩ። ያ ማለት ማንም ሰው የሚጽፈው ንጹሕ ወረቀት ሲያገኝ ነው። ስርዝ ድልዝ ላይ የሚጽፍ ሰው የለም። ንጹሕ ወረቀት ሲያገኝ ወይም የተዳመጠ ብራና ሲያገኝ ነው የሚጽፈው። እግዚአብሔርም ሕጉን የሚያሳድርበት ንጹሕ ልብ፣ ንጹሕ ሰውነት ሲያገኝ ነው። እስከዚህ የነበሩት እነ ሄኖክ፣ እነ ቃይናን፣ እነ መላልኤል፣ ያሬድ፣ ሄኖክ፣ ኤኖስ፣ ማቱሳላ፣ ሄኖክ፣ ኖህ፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ራሳቸው መጽሐፍ ነበሩ። እግዚአብሔርም ሕጉን በወረቀት መጽሐፍ አላስፈለገውም፣ ምክንያቱም በልቡናቸው ይጽፈው ነበርና። ከዚህ የተነሳ ዘመኑ ምን ተባለ? ዘመነ ሕገ ልቡና ተባለ። የሕገ ልቡና ዘመን። ምክንያቱም እግዚአብሔር ሕጉን በምን ይጽፈው ነበርና? በሰው ልብ ይጽፈው ነበርና። ከዚያ በኋላ ቅዱስ ዮሐንስ አፈወርቅ እንደሚለው የሰው ልጅ አረጀ ወይም ከሰውነት ወረደ፣ ንጹሕ ወረቀት ሆኖ አልገኛለ። የሰው ልቡናና የሰው ሕሊና መጽሐፍ አላጽፈው ስላለ እግዚአብሔር መጽሐፍን ከሰው ሕሊና አውጥቶ እግዚአብሔር ምን ላይ ጻፈው? ሰሌዳ ላይ ጻፈው ማለት ነው። 10ሩን ሕግጋት በጽላት ላይ ጻፈ። ሌሎችን ቀሪ ሕግጋት 570ውን ወነበቦ የሚባለውን እግዚአብሔር ለሙሴ እንዲህ አለው የሚለውን 570ውን ንግግር ሙሴን በመጽሐፍ ጻፈው ብሎ በመጽሐፍ አጻፈው። ሕግ ከሕግ ሰው ልብ ወጥቶ የሰው ልብ ሕግ አላጽፍ ብሎ በኃጢአት ተሰርዞ ተደልዞ ሕግ ወደ ሰሌዳ፣ ሕግ ወደ ወረቀት ወጣ። ከዛ ያንን አጥንቶ ሰው ወደ ምንነት እንዲመለስ ነው? ወደ መጽሐፍነት እንዲመለስ ነው። ሕግ የተሰራው ሰውን ወደ መጽሐፍነት ለመመለስ ነው። ራሱ መጽሐፍ እንዲሆን ነው። ለዚህ ነበር ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ወነነሰ መጽሐፍነ አንትሙ ወመልእክተ ክርስቶስ አንትሙ በኀበ እግዚአብሔር፣ እናንተ ግን ለእኛ በእግዚአብሔር ዘንድ የእኛ መጽሐፍና የክርስቶስ መልእክቶች እናንተ ናቸው ይላቸዋል። የቆሮንቶስ ሰዎች ምን ብለው ጠይቀውት ነበረ? ፈሪሳውያን እኔ ከገሌ ተምሬያለሁ፣ እኔ ከገሌ ተምሬያለሁ እያሉ ስለ ራሳቸው ታሪክ፣ ስለ ራሳቸው ክብር መጽሐፍ ይጽፋሉ። አንተን ደግሞ የእኛ መምህር ጳውሎስ ነው ብለን ስንናገር ታዲያ እሱ ትልቅ መምህር ከሆነ ስለ ራሱ ክብር ለምን አይጽፍም ይሉናል። እናንተም እባክህ ስለ ራስህ መጽሐፍ ጻፍ ቢሉት ምን አላቸው? የእኛ መጽሐፍ እናንተ ናችሁ አላቸው። እናንተ የክርስቶስ መሪ፣ እኔ በወረቀት አልጽፍም፣ እናንተ ናችሁ መጽሐፎቼ። እኔ በእናንተ ልብ ጽፋለሁ። ሰው የእናንተን ሕይወት እያነበበ እኔን ያውቃል፣ በእኔ ደግሞ ማንን ያውቃል አለ? ክርስቶስን ያውቃል። ስለዚህ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ኪያ የተመሰሉ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ያለ ምንድን ነው? እኔ በእናንተ ሕግ ጽፋለሁ። እናንተን እያነበቡ ሰዎች ጳውሎስን ያውቃሉ። ጳውሎስን እያነበቡ ሰዎች ክርስቶስን ያውቁታል። ስለዚህ እኛ እግዚአብሔር መጽሐፍ ነን። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያውም በዚህ በክርስቶስ የሚባል ሰው አልነበረም የሚሉ የዘመነኛ የሆኑ ተከራካሪዎች አሉ። እምነት የለሾች የሆኑት
ከኤቲስቶች ወገን የሆኑ ክርስቶስ የሚባል ሲጀምር አልነበረም፣ ምናብ ነው። አንዳንዶቹ ጥሩ ደራሲ ነው የሚሉት አሉ ክርስቶስን። ማይኩ አይሰማም አሉ። እጨምራለሁ። እሺ አሁን ይሰማል? አይሰማም? አሁን ይሰማል ነው? አጠቃቀሜ ነው። እስኪ አሁንሳ ይሻላል? አሁን ካልተሰማ የማይኩ ችግር ነው። ግዙ። እሺ አንዳንድ ዘመነኛ የተማሩ ሰዎች በሳይንስ ክርስቶስ የሚባል ሰው ሲጀመር አልነበረም የሚሉ ሰዎች አሉ። እንግዲህ ስለ ክርስቶስ በጣም ብዙ አይነት ክርክር እንደሚነሳ ተምራቸዋል ብዬ ነው የማስበው። ኮርስ ወስዳቸዋል። እና ክርስቶስ አልነበረም የሚሉ አሉ፣ ጥሩ ሰው ነበር የሚሉ አሉ። ይሄ ጆሴፈስ የሚባለውም ዮሴፍ ወልደ ኮሬዮን መጽሐፉ ጆሴፈስ ይባላል፣ ማንበብም ትችላላችሁ። እሱ በ70 ዓመተ ምህረት የነበረ የአይሁድ የታሪክ ጸሐፊ ነው። ወደ 22 በላይ የታሪክ መጽሐፍት አሉትና እሱ ታማኝ አይሁዳዊ ነው። እሱ ክርስቶስ የሚባል ሰው ጥሩ ደግ ሰው ነበር ብሎ ጽፏል። እና ክርስቶስ አልነበረም የሚሉ አሉ፣ እንደ ደግ ሰው የሚቆጥሩት አሉ። በዚህ ከኖቤል ተሸላሚዎች አንዱ ክርስቶስ የሚባል አልነበረም ብሎ የጻፈ ሰው እንደ ፍልስፍና ተቆጥሮለት መሸለሙ የሚያስቅ ነው። አንብቡት። ለማንኛውም ወደዚያ ውስጥ አይግራ አጋባዋቸው እና አንዳንዶቹ መከራከሪያ የሚያነሱት ምን ብለው መሰላቸው? ሁለቱ መከራከሪያዎች። የመጀመሪያው ክርስቶስ የሚባል ሰው ቢኖር ኑሮ በእጁ የጻፈው እንዴት አንድ ብጣሽ ብራና ይታጣል? ለክርስቶስ ቢኖር የሶቅራጥስም ተገኝቷል የጻፈው፣ የፕላቶም ተገኝቷል፣ የአርስቶትልም ተገኝቷል። እንዴት ክርስቶስ የሐሙራቢ ሕገ መንግሥት ሁሉ ተገኝቷል። እንዴት የክርስቶስ እሱ ከነበር አንድ ጽሑፍ እንኳን አይገኝም የሚል መከራከሪያ የሚያነሱ አሉ። አንዳንዶቹ ደግሞ ምን ብለው ያነሳሉ? እንዴት ቅሬታ አካሉ አይገኝም፣ አጽሙ ወይም መቃብሩ ወይም እንዲህ ያለው ነገር ለምን አይገኝም ብለው ይጠይቃሉ። መልሱ ሁለት ነው። ሁለት ጥያቄ አለ፣ ሁለት መልስ። የመጀመሪያው ክርስቶስ የጻፈው እንዴት አንድ መጽሐፍ አይገኝም? ምክንያቱም እሱ የሚጽፍ ምን ላይ ነበር? የሰው ልብ ላይ ነበር የሚጽፈው። የሰው ልብ ላይ የጻፈ ፈላስፋ ማንም የለም። ጽፎ ለደቀ መዛሙርቱ ያስፋፋ። በዚያውም ላይ ፍልስፍና ከሆነ ደግሞ የመምህሩን ፍልስፍና አዳበረው ነው የሚባለው አይደለም፣ አፈረሰው ነው። አንዱ ያፈርሰዋል። ለምሳሌ አሁን እንደምትሰሙት የዚህ ፍልስፍና ባይባልም የማን ነው ይሄ የኢቮሉሽን ሰውዬው ዳርዊን ነው። የእሱም አሁን ፈርሷል። ሰው ከዝንጀሮ መጣ የሚለው ፈርሷል። እናንተም ሰምታችሁታል፣ ተምራችሁታል። ይቅርታ እኔ ነኝ የሰማው፣ እናንተ ተምራችኋል። እና የእሱም ፈርሷል። አንዱ ያፈርሰዋል፣ እንደው ቻል ካለ ያዳብረዋል። አንዱን ያዳብረዋል። እና ጽፎ አውርሶ ይሞታል እንጂ በሰው ልብ የመቅረጽ ስልጣን የለውም። ክርስቶስ ግን ለምንድን ነው መጽሐፍ ያልጻፈው? እሱ በወረቀት ሳይሆን ልብ ላይ የመጽሐፍ ስልጣን ያለው የልብና የኩላሊት ጌታ ስለሆነ ነው። እግዚአብሔር ስለሆነ እሱ በወረቀት መጽሐፍ አላስፈለገውም። ወረሰዮሙ ሰብለ ወሀቦሙ አእምሮ ከመ ያእምሩ ወይለብቡ መጻሕፍተ። በሉቃስ ወንጌል ምዕራፍ 24 ላይ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንደተዳመጠ ብራና ሆኑ ይላል። የሉቃስ ወንጌል ምዕራፍ 24 ላይ መጻሕፍትን ያስተውሉ ዘንድ ልቡና ሰጣቸው። እንዳይረሱ ደግሞ ማስታወሻ አይደለም ያስይዛቸው የነበረ፣ ማስታወሻ የሰጣቸው ማንን ነው? መንፈስ ቅዱስን ነው። እስእሎ ለአብ ይፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነሲኦቶ። ዓለም ገንዘብ ሊያደርገው የማይቻለውን መንፈስ ቅዱስን እልክላችኋለሁ። እሱ መጥቶ ይሜህረክሙ ኩሎ ወያዜክረክሙ ኩሎ። እሱ ሁሉን ያስተምራችኋል፣ ሁሉን ያስታውሳችኋል ይላል። ቅዱሳን በወረቀት ማስታወሻነት ሳይሆን በመንፈስ ቅዱስ አስታዋሽነት ያስቡ ነበረን። ጌታችን መድኃኒታችን ኢየሱስ ክርስቶስ አጽሙ ወይም ቅሬታ አካሉ ያልተገኘው ለምንድን ነው? ስለ ተነሳ ነው። ትንሣኤ ስለሆነ ነው። ትንሣኤው ደግሞ በታወቀ ሰዓት ቅዱስ ጳውሎስ ክርስቶስ ተነስቷል ብሎ ሲያስተምር ትንሣኤውን ያዩ 500 ባልንጀሮች ዛሬም ከእኛ ጋር አሉ ይላል። አንደኛ ቆሮንቶስ ምዕራፍ 15 ላይ ሲናገር በምስክር መሃል ነው። ትንሣኤውን ያሉ ከሞት የተነሱ ትንሣኤውን ያዩ 500 ባልንጀሮች ዛሬም በመካከላችን አሉ ብሎ ነው።
ቆሮንቶሳውያንን ያሳመናቸው። የክርስቶስ ትንሣኤ ኃይል ባይሆናቸው ኑሮ 12 የገጠር ደካማ ገበሬዎች ዓለም ሁሉ በተራቀቀው በግሪክ ፍልስፍናና እንግዲህ ሪቶሪክ የሚባል ትምህርት ታውቃላችሁ። ሪቶሪክ ምንድን ነው? የንግግር ጥበብ ነው። ግሪክ ውስጥ ብቻ የሚሰጥ ነው እና ንግግር ናቂዎች ናቸው ግሪካውያን። ሰብአ ጽርኒ ጥበበ ይሲአሉ አይሁድኒ ትምህርተ ይሲአሉ ነይነሰን ሰብ ክርስቶስ ሀዘ ተሰቅለ። የግሪክ ሰዎች ጥበብንና ምሳሌን ይፈልጋሉ፣ አይሁዳውያን ደግሞ ምልክትን ይፈልጋሉ። እኛ ደግሞ የተሰቀለውን ክርስቶስን እንሰብካለን ይላል ቅዱስ ጳውሎስ። እነዚያ ንግግር ናቂዎችና ንግግር አዋቂዎች ንግግር የማያውቁ ከገጠር የተመረጡ ገበሬዎችን ሰምተው ራሳቸው የፍልስፍና አለቃ የሆኑ እነ ዲዮናስዮስን ጭምር ልቡና የማረከ ቅዱስ ጳውሎስ እንደሚለው አይምሮን ሁሉ ለእግዚአብሔር እንማርካለን ያለ። በጦርነት ከማረከ ይልቅ አይምሮን የማረከ ሰው በጣም ጉልበተኛ ነው። እና የፈላስፎችና የግሪካውያንን አይምሮ እንዴት ሊማርኩ ቻሉ? የክርስቶስ የትንሣኤው ኃይል እውነት ስለሆነ፣ እውነት ከጉልበት ሁሉ በላይ ከጥበብ ጉልበት፣ ከጦር ጉልበት፣ ከመንግስት ጉልበት ሁሉ በላይ ስለሆነ የእውነት ጉልበት በእውነት ጉልበት ሞትን ሳይቀር አሸንፈዋል እነዚህ ቅዱሳን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን መጽሐፍ አድርጎ ነበር የሄደው። 3 ዓመት ከ3 ወር አስተምሮ የሄደው ሰውን መጽሐፍ አድርጎ ነው። ሰውን መጽሐፍ ማለት ወደ እግዚአብሔር አምሳል መመለስ ነው። ሰውን ወደ እግዚአብሔር አምሳል መመለስ። እንግዲህ የእግዚአብሔር አምሳል የሚባለው ኢሜጅና ላይክነስ ይባላሉ። እንግሊዝኛ ስናገር ቅር እንዳትሉ፣ እናንተ እንኳን ግዕዝ ትዘነጥላላችሁ። እንኳን አንዳንድ ጅላጅል እንግሊዝኛ መናገር ማለት ነው። እና እኔ ደግሞ ሳልዘለጥን ነው የምናገር፣ እናንተ እዚህ እየዘነጠላችሁ ነው የምታወሩ። እኔ እንግሊዝኛውን አልዘነጥለውም፣ የማውቀውን የምናገር፣ የማላውቃትን አልነካም። ኢሜጅ እና ላይክነስ የተለያዩ ናቸው። ኢሜጅ የሚባለው ቅርጽ የሚባለው ነው። አርአያ የሚባለው ነው ቅርጹ። የሰው ከእግር ጥፍሩ እስከ ራስ ጠጉሩ የተባለው ኢሜጅ ይባላል። አምሳል ወይም ላይክነስ የሚባለው ደግሞ ነፍስና ቅድስና ነው። ሰው በነፍሱ ለባዊነት፣ ነባቢነት፣ ሕያውነት የሚባለው ይሄ ቅርጽ ነው። አሁን ይሄም ኢሜጅ ነው። ሰው በዚህ ነው እግዚአብሔር የሚመስለው። ነፍሱ ልብነት፣ ቃልነት፣ ትንፋስነት አላት። ቅርጿ ናት። ሥላሴን ትመስላለች። ሰው ነፍስና ሥጋን የተዋቀረ ነው። 2 አካላት አሉት። ነፍስና ሥጋው ሰውየው አንድ ሰው ነው። ነገር ግን ነፍሱ ወደ ሥጋ፣ ሥጋው ወደ ነፍስ አለመለወጣቸው፣ መለኮትና ትስብእት በተዓቅቦ ለመኖራቸው ለተዋሕዶ ምሳሌ ሆኖ የተፈጠረ ነው ሰው። ይሄ የሰው ልጅ ለምስጢረ ሥላሴና ለምስጢረ ሥጋዌ አርአያ፣ ሰውም በአርአያችን እንፍጠር ማለት ይሄ ነው። አርአያ የሚባለው እሱ ነው። አምሳል የሚባለው ግን ቅድስና፣ ሱታፊ አምላክ የሚባለው ነው። እግዚአብሔርን መምሰል የሚባለው ዘላለማዊነት፣ ሕያውነት፣ ስዋሬ፣ ሁሉን ማወቅ፣ ተሰጥሞ ብርሃን ወይም ታኦሪያ፣ በግሪኩ ቲዮሪያ ይባላል። በግዕዙ ሲመልሱት ታኦሪያ ብለውታል። ተሰጥሞ ብርሃን፣ በብርሃን ውስጥ መዋኘት ማለት ነው። ስለዚህ ሱታፊ አምላክ፣ ይቺ በእግዚአብሔር አምሳል ተፈጠርን ወይም እግዚአብሔር ያክብራችሁ ቁጭ በሉ። በእግዚአብሔር አምሳል ተፈጠርን የሚባለው ሰው መጨረሻ ላይ የሚደርስባት የእግዚአብሔርን ቅድስና የሚያገኝባት ማዕረግ ነው። ሰው በእግዚአብሔር አምሳል ተፈጠረ። በአርአያው ተፈጠረ የሚባለው የነፍሱና የሥጋው ቅርጽ ነው። በአምሳሉ ተፈጠረ የሚባለው ግን ቅድስናና ሱታፌ መለኮት ነው። እግዚአብሔርን መምሰል ነው። እግዚአብሔርን ሲመስል ምሳሌው አካሉን እየመሰለ እየተጠጋ ሲሄድ አካሉ የሚያደርገውን ማድረግ ይችላል። እግዚአብሔር ስውር እንደሆነ ቅዱሳን ይሰውራሉ። እግዚአብሔር እንደሚያቃጥል ቅዱሳን ያቃጥላሉ። እግዚአብሔር ጠፈር ደፈር እንደማይከለክለው ረቂቅ እንደሆነ በተዘጋ ቤት ይገባሉ። እግዚአብሔር ዘላለማዊ እንደሆነ ዘላለማውያን ይሆናሉ። እግዚአብሔር ፍቅር እንደሆነ ሳይመርጡ ሰውን ይወዳሉ። እግዚአብሔር ሰላም እንደሆነ የማይታወቅ ሕይወት ይኖራቸዋል። ይሄ አምሳለ እግዚአብሔር ይባላል። ስለዚህ ኃጢአት ማለት ሰው ከዚህ ወጣ ማለት ነው። ሰው ኃጢአት ሰራ ማለት
ከዚህ ከተፈጠረበት አምሳል ወጥቶ ያልተፈጠረበትን ዓላማ መኖር ጀመረ ማለት ነው። ሰው ለዚህ ነው የተፈጠረው። ወዳልተፈጠረበት ዓላማ ሲሄድ ኃጢአት ይባላል። መውጣት ሰው እየሰማችሁን እግዚአብሔር ሰው ኃጢአት ስንሰራ የሆነ ሰውን እንደማስቀየም፣ ለምሳሌ የሆነ ሰው እስክሪብቶውን ብሰርቀው በደልኩት ነው። አሁን ኃጢአት ስንሰራ እግዚአብሔርን ማስቀየም ብቻ አይደለም። እግዚአብሔርን ማስቀየም ይቅርታ፣ ሰውን ማስቀየም እና ራስ መጉደል የተለያዩ ነገሮች ናቸው። አንድ ሰው ሰውን ይደበድበዋል። ሰውን ስለደበደበ ግን መልሶ ካልወረወረበት የእሱ አካል ሊደማ ይችላል። ኃጢአት ግን ችግሩ ምንድን ነው? ወደ እግዚአብሔር የምንወረውረው ድንጋይ አይደለም፣ እኛን የሚሰብር ነው፣ እኛን የሚያጎለን። አንድ ሰው አንድ ቃል ቢናገርና ቢሳደብ እግዚአብሔርን በደለ ብቻ ሳይሆን እሱ ከተፈጠረበት አምሳል ወጣ ይባላል። ከሰውነት ወጣ፣ ከዛ ወደ ዝንጀሮ፣ ወደ እንስሳ፣ ወደ አራዊት፣ ከዛ መጨረሻ ላይ ወደ ጋኔንነት ይሄዳል ማለት ነው። ልቡ እየደነደነ ሲሄድ ሰማችሁ። ንስሐ ማለት ሰውን ወደ ተፈጠረበት መልክ የሚመልሰው ማለት ነው። ንስሐ ማለት መመለስ ማለት ነው። የምንመለሰው ወደ እግዚአብሔር ነው ማለት ነው። ወደ ተፈጠርንበት መልካችን መመለስ ማለት ነው። ሰው መሆን መጀመር፣ ወደ ሰውነታችን መመለስ ነው። እንግዲህ ሰው እንደምታውቁት ነው። አፈር ተከምሮበት የነበረ ወርቅ ትንሽ ስናነሳለት ብልጭ ይላል፣ ትንሽ ስናነሳለት ብልጭ ይላል። መጨረሻ ላይ ወርቁ በሳት ስንጠብሰው ማብራት ይጀምራል። እኛም ስንመለስ ስንስተካከል መጨረሻ ላይ ይሄ ስብከት፣ ትምህርት፣ ቅዳሴ፣ ስግደት፣ ሰባቱ አጽዋማት፣ ምንትስ የሚባለው ምን ይመስላችኋል? ይህ ሁሉ እላያችን ላይ ያለውን አቧራ የማራገፍና ወደ መልካችን የመመለስ ነው። ምክንያቱም ሰው በቆፈር ተደርጎ እንደ ወርቅ የሚገኝ መልክ አይደለም ያለው፣ ፎቶ አይደለም የሰው ልጅ። ይሄ ሸረሪት የወረረውን ስዕል ወይም ፎቶ ጠረግ እንደምናደርገው ዝም ብሎ ጠረግ የሚደረግ አይደለም። የሰው ልጅ መልኩ ትልቅ እንደሆነ የሚጫነው አቧራም ትልቅ ነው። ያ እንዲለቀው ነው። አያችሁ፣ ይሄ ሁሉ ማንጻት ነው። ከዓመት ከ365 ቀን ከ200 በላይ ያለው እንድንጾም የሚደረገው እንድንነጻ ነው፣ ማንጻት ነው። ቅዳሴ የሚቀደሰው ለምንድን ነው? ለማንጻት ነው። አብ ወልድ መንፈስ ቅዱስ ያነጽሁ፣ አብ ወልድ መንፈስ ቅዱስ ያጸርዩ፣ አብ ወልድ መንፈስ ቅዱስ ይቀድሱ። የማንጻት ስራ ነው የሚሰራው። ቄሱ ምንድን ነው የሚያደርገው? ቄሱ ቅዳሴ ሲቀድስ ምን ያደርጎ ነው የሚገባው? መጀመሪያ እግሩን አናጽቶ ነው የሚገባው ቅዳሴ ሲገባ። አዎ እሱም የሚነጻበትን ስራ ነው የሚሰራው። ህዝቡንም ለማንጻት ነው ቅዳሴ የሚገባው። እጁን ይታጠባል። ህዝብ ማነጻ ነኝ ማለቱ ነው። ዲያቆኑ ያስታጥባል። እኔ ደግሞ ህዝቡን በማንጻት ውስጥ ተላላኪ ነኝ ማለቱ ነው። የመንጻት ስራ ነው። ቅዳሴው መንጻት ነው። ጾሙ መንጻት ነው። ስግደት ለመንጻት ነው። ስብከት ለመንጻት ነው። ሊቅ ለመሆን ኦርቶዶክሳዊ ስብከት የለም። ስኮላስቲክ ቴዎሎጂ የሚባለው የምዕራቡ ቴዎሎጂ ነው። ሁለት ቴዎሎጂ አለ። የምስራቁ ቴዎሎጂ እና የምዕራቡ ቴዎሎጂ። የምስራቁ ቴዎሎጂ የሚባለው እኛ ነን። ምስራቃውያን የምንባለው ኦሪየንታል ማለት በራሱ ምስራቃውያን ማለት አይደለ? አሃት አብያተ ክርስቲያን የሚባለው ምስራቃውያን ነን። እኛ የምንከተለው መራቀቅ ላይ፣ ሊቅነት ላይ፣ መጽሐፍ ቅዱስን ማጥናት ላይ አይደለም። እኛ መጽሐፍ ቅዱስ አጥኚዎች አይደለንም በፍጹም። መጽሐፍ ቅዱስን ነዋሪዎች ነን እንጂ ሊቆች አይደለንም። ሊቅ ለመማር መጽሐፍ ቅዱስን የተማረ በቤተ ክርስቲያን ታሪክ መምህር ኖሮ አያውቅም። ሐዋርያትን ራሱ እግዚአብሔር ለማሳወቅ ያስተማረው ስብከት አይደለም። ታውቃላችሁ ግን የእግዚአብሔር ሰዎች ወንጌልን እግዚአብሔር ለምን እንደተናገረው ታውቃላችሁ? ወንጌል እኮ ሐዋርያትን ለማንጻት የተናገረውን ለእኛ ትምህርቱ ነው የተጻፈው። ተዓቀቡኬ እምብህኦሙ ለፈሪሳውያን፣ ከፈሪሳውያን እርሾ ተጠበቁ ንጹ ይላቸዋል። ለማንጻት ነው ይህን ያደርጋቸው፣ ስለማንጻት ነው እያንዳንዷ ነገር ማለት ነው። ወዘሰ አዝቅ እይፈሪ እየምድዎ ወይ ገድፍዎ አባ አፋ ወያውዕይዎ በእሳት። ፍሬ የማያፈራውን ዛፍ አለ ይቆርጡታል። ማንጻት ነው እኮ ይሄ። እግራቸውን አጠባቸው፣ ማንጻት ነው። እኔ ካላጠብኩ እድል ፈንታ ለማያጠብኩ ገሪከ አልበከ ክፍል ምስሌ፣ እኔ ካላጠብኩ ከኔ ጋር እድል ፈንታ የለኝም። ማንጻት ነው። ብፁዓን ንጹሐነ ልብ ልቡናቸው ንጹሐን የሆኑ ዳን ክቡራን ናቸው። እስመ ሙንቱ ይሬእይዎ ለእግዚአብሔር፣
እግዚአብሔርን ያዩታልና። አንድ ኦሪት ዘዳግም ላይ አንድ ኃይለ ቃል አለና ወኢትሐምጋ እደዊሁ ለሙሴ ወኢማሰና። የሙሴ ዕድሜ 120 ነበረ። 120 ዓመት ሲኖር ግን የሙሴ ዓይን አልደፈረሰም ነበር ይላል። አሁን የኛ ዓይን 40 50 ሲሆን እየፈሰሰ ይሄዳል አይደል? ሙሴ በ120 ዓመቱ ዓይኑ አልደፈረሰም ይላል መጽሐፍ ቅዱስ። ሊቃውንቱን ሲተረጉሙት እግዚአብሔርን እያየ ኖሯልና አለ። እግዚአብሔርን ያየ ዓይን ምን አይልም? አይደፈርስም። የሙሴ ዓይን ያልደፈረሰው እግዚአብሔርን ያየ ስለነበረ ነው። ስለዚህ ለማንጻት ነው። ለማንጻት የምንማረው ዘመዶች አሁን እዚህ ዩኒቨርሲቲ ስትኖሩ 5 ዓመትም ኑሩ 6 ዓመትም ኑሩ ግቢ ጉባኤም በሉት መዝሙርም በሉት ለመንጻት ነው። ምንም ሌላ ነገር የለው። ሳንቲፊኬሽን፣ ፒውሪፊኬሽን እና መጨረሻው ዲቫናይዜሽን ይባላል። የመጀመሪያው ማንጻት ነው። ሁለተኛው መቀደስ ነው። ሶስተኛው ማዋሃድ ነው። መጀመሪያ ትቢያ ይራግፍልናል፣ እንነጻለን ነውራችን። ከዛ ቀጥሎ ደግሞ እንቀደሳለን። መቀደስ ማለት ማክበር ነው። የከበረው ሰው ደግሞ ከዚያ በኋላ በዚያ ሲጋደልና ሲነጥቅ እሱ እግዚአብሔርን መምሰል ይጀምራል። እንዲህ ያለው ሰው አንዲትም እንኳን የዓለም የፍቅር ፍላጻ ገብታ ልቡን የማትነድፈው ሰው ነው። እንዲህ ያለ ሰው መኃልየ ሰሎሞን ላይ የምትናገረው እስመ ንድፍት አነ በፍቅሩ፣ እኔ በፍቅሩ ፍላጻ ተወግቻለሁ ብላ የምትናገረው ነፍስ ናት ያች። ቀስት የወጋው ሰው ወደ ቀኝም ወደ ግራም ማለት አይችልም። እዚያው ላይ ቆሞ መድማት ብቻ ነው። የክርስቶስ ፍቅር ቀስቱ ነው ወደ ልቧ የገባች ነፍስ ቀኝም ግራም ለዚች ነፍስ ሹመት ብታቀርቡላት፣ ሀብት ብታቀርቡላት፣ ምን ብታቀርቡላት የማትናወፀው ፍቅር ናት። ከክርስቶስ ፍቅር የሚለየ ማን ነው የሚለው ቅዱስ ጳውሎስ እዚህ ደረጃ ደርሳ የምትዘምረው ነፍስ ናት። እዚያ ለመድረስ ነው የእግዚአብሔር ቤተሰቦች። ምንም ነገር ሌላ የለውም። ጳጳስ ብትሉት፣ ቄስ ብትሉት፣ ሲኖዶስ ብትሉት ሁሉም ለማንጻት የመጣ ነገር። እግዚአብሔር ዕቃው ጠፍቶት ዕቃውን ትቢያ ወርሶት ዕቃውን አራግፎ መልኩን ለማግኘት የሰራው የማንጻት ስራ ነው። ሌላ ነገር የለም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን እና መዝሙር ክፍል ለመሆን የተጠራ ክርስቲያን፣ ኮርስ ለመማር የተጠራ ክርስቲያን ሳይሆን ምን ለመሆን የተጠራን ነው? ንገሩኝ። አቤት ለመንጻት ነው። ስትዘምሩም ለመንጻት፣ ስትሰበኩ ለመንጻት፣ እያንዳንዱ ነገር ከኃጢአት ለመንጻት ነው። እንዲሁ ከኃጢአት ለመንጻት ቢሆን ኑሮ የምናገለግለው ፉክክር ይኖር ነበር? በጉቦ የሚሾም ቄስ፣ በጉቦ የሚሾም ዲያቆን፣ በጉቦ የሚሾም ይኖራል? ይኖራል? አይኖርም። ለመንጻት ነው። ለመንጻት ነው። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልከታል። ለመንጻት ነው አይደለም። እንደው ለመንጻት ብለን የምንመጣው መቼ ነው? ስንማር ራሱ ለምንድን ነው? እስኪ ለመንጻት በሉ ንገሩኝ እንጂ የምንነጻው ምናችን እንዲመለስ ነው? ንገሩኝ እንጂ መልካችን እንዲመለስ ነው። ሕፃን ልጅ አይታችሁ ታውቃላችሁ? እዚሁ ግቢ ጉባኤ ላይ ታገናግሬ ያውቃለሁ። የዛሬ ስንት ዓመት እነዛ ተመርቀው ወደዋል። የሉ አሉ የሉ ቢኖርም አላውቃቸውም፣ አውቄ ነው እንጂ እና እዚሁ ተናግሬዋለሁ፣ መጥቼ አውቃለሁ። እና ሕፃን ልጅ በሕፃንነቱ ደስ ይላችኋል አይላችሁም? የማንንም ሰው ልጅ ይሁን ሕፃን ልጅ ካየ ሳትለው አትሄድም። ለምንድን ነው ይመስላችኋል? ማንን ስለሚመስል ነው? አቤት እግዚአብሔርን ስለሚመስል ነው። እያደግን ስንሄድ እንደ ሕፃን ልጅ የማንባል ለምንድን ነው? ለምንድን ነው ደስ የማንለው ለማለት ፈልጌ ነው። ለምንድን ነው ደስ የማንለው? መልካችን ላይ ምን እየተጨመረበት መጥቷል? አቧራ እየተጨመረበት መጥቷል። እየዋሸን እየቀጠፍን ያመነዘር ብዙ ነገር እያደረግን ትቢያ ወርሶን ያችን መልካችን ተዳፍና ስላለች ያቺ መልክ ስለተዳፈነች ከዚህ የተነሳ ሳቢዎች አይደለንም። ቅዱሳን ሲበቁ ወደዚያ ምንድን ነው ያላቸው ጌታ? ሐዋርያት ተሰበሰቡና መኑ ያቢ በመንግስተ ሰማያት አሉት። በመንግስተ ሰማያት ማን ነው የሚበልጥ ብለው ጠየቁት። ምንድን ነው ያሉ? ወፀዋ አሐደ ሕፃን ወአቀመ ማእከሊሆሙ፣ አንድ ሕፃን ጠራና በመካከላቸው አቆመ። ምንድን ናቸው? አማን አማን ብለክሙ እመ ኢተመየጥክሙ ወይኮንክሙ ከመ ዝንቱ ሕፃን ይትበውዑ ውስተ መንግሥተ እግዚአብሔር። ተመልሳችሁ እንደምን ካልሆናችሁ ነው ያላቸው። እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም።
እንደዚህ ሕፃን ማለት ምን ማለት ነው? እንደተፈጠራችሁበት ዓላማ ሆናችሁ ካልተገኛችሁ ማለት ነው። አምሳለ እግዚአብሔርነትን ካልያዛችኋት አትድኑም ማለችው። አምሳለ ወደዚህ ሕፃን ተመለሱ ማለት ያ ሕፃን ማለት ነውር የሌለበት የእግዚአብሔር መልክ ማለት ነው። ወደ አምሳለ እግዚአብሔርነታችሁ ተመለሱ ነው እያለን ያለ እና የእግዚአብሔር ቤተሰቦች ምንም ነገር ቢሆን ቅዱሳን የበቁት ወደዚያ እንዴት እንደለፉ ተመልከቱ። አቡነ ገብረ መንፈስ ቅዱስ 562 ዓመት ለፉ ሲባል የት ለመድረስ ይመስላችኋል? የት ለመድረስ ነው? እግዚአብሔር መልክ ለመድረስ 562 ዓመት የደረሱት አጋንንት የሚዋጋቸው ለምንድን ነው? መልክህን አበላሸዋለሁ፣ የለም አታበላሸኝም። አበላሻለሁ፣ አታበላሽም። የኃጢአት ጭቃ ቀባለሁ፣ አላስቀባም። የቅዱሳን ተጋድሎ ማለት ይሄ ተጋድሎ ማለት ማለት ነው። መልክህን እሰርቃለሁ፣ አሰርቅም። አበላሻለሁ፣ አታበላሽም። እኔ የእግዚአብሔር መልክ ነኝ። ይሄ ተጋድሎ ይባላል። ያንን ጠብቀው የተገኙ ሰዎች ቅዱሳን ይባላሉ። እንግዲህ ይህንን ሳያስነኩ አቡነ ገብረ መንፈስ ቅዱስ ከልጅነታቸው ጀምሮ 500 ዓመት ይዘው ኖረዋል። አቡነ ተክለ ሃይማኖት 99 ዓመት ይዘው ኖረዋል፣ ምንም ሳያስነኩ። የእኛ ግን መሀል መሀል ላይ ያድፋል። እግዚአብሔርን መምሰል እንዴት ነው እዚያ የምንደርሰው? እንዴት ነው እዚያ የምንደርሰው? እግዚአብሔርን መምሰል እንዴት ይገኛል? ስርቆት ባለበት፣ ውሸት ባለበት፣ እንደውም ደግሞ እንደኛ ዘመን ኃጢአት በየኪሳችን ባለበት እንዴት ነው በዚህ ሰዓት ወደ እግዚአብሔር መልክ መድረስ የሚቻለው? ይሄ ሩቅ ነው። እውነቴን ነው የምነግራችሁ እኮ ይሄ ሩቅ ወደ እግዚአብሔር መልክ መድረስ በተለይ ዘንድሮ ከባድ ነው። ቀላል ነው? ከባድ። ዘንድሮ የሚደረሰው ወደ ሌላን መልክ ነው። ቅርብ ሌላ ነው። ማበድ ቀላል ነው ዘንድሮ። ሁሉም ደርሷል። ያን መልክ ማለት ወደዚህኛው ዓለም ለመድረስ ሁሉም ደርሷል። ወደ እግዚአብሔር መልክ ለመድረስ ግን እንዲህ ከባድ ከሆነ እንዴት አባታችን ብለን ነው የምንደርሰው? በምን አረግን ነው? በአውሮፕላን ነው? በመንኮራኩር ነው? በጀልባ ነው? በምን ነው የምንደርሰው ወደ እግዚአብሔር መልክ? እስቲ ይሁት ኃጢአቱን ሁሉ ይሁት። መንገዱ ኃጢአት ነው። ከተማው ውስጥ ኃጢአት ነው። ገጠር ኃጢአት ነው። ቤተ ክርስቲያን ውስጥም ኃጢአት ነው። በአፋኒ ወበሳጤኒ ኃጢአት ነው። ታዲያ እንዴት ነው ሰው ወደ እግዚአብሔር መልክ የሚደርሰው? የእግዚአብሔር መልክ ሩቅ ናት። እግዚአብሔርን መምሰል ስለሆነች እግዚአብሔር መምሰል ስለሆነ አሁን ያንን እግዚአብሔርን መምሰልን ለመመለስ እግዚአብሔር ለሰው ልጅ ራቀ። ቢለፋ 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 በጎች ቢታረዱ፣ ፍየሎች ቢታረዱ፣ ኮርማዎች ቢታረዱ፣ የእህል ቁርባን ቢቀርብ የእግዚአብሔርን መልክ ማግኘት እጅግ በጣም ከባድ ነው። ልክ እንዲህ የሚል ታገኛላችሁ። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ወምድርሰ ሀለወት ራቃ፣ ምድር ደግሞ ባዶ ነበረች፣ አትታይም ነበር። ወጽልመት መልዕልተ ቀላይ፣ በባህሩ ላይ በጥልቁ ላይ ጨለማ ነበረ። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስም በውሃው ላይ ሰፎ ነበረ። ወይቤ እግዚአብሔር ይኩን ብርሃን፣ እግዚአብሔርም ብርሃን ይሁን አለ። ወኮነ ብርሃን፣ ብርሃንም ሆነ። ወሰማዮ እግዚአብሔር ለብርሃን መዓልተ፣ እግዚአብሔርም ያንን ብርሃን ቀን አለው። ወሬ እግዚአብሔር ከመሰናይ፣ እግዚአብሔርም ያመልካም እንደሆነ አየ ይላል። የምን ይመስላችኋል? እግዚአብሔር ሰማይና ምድርን ፈጠረ። በምድር ላይ ጥልቅ ነበር፣ በጥልቁ ላይ ጨለማ ነበር ይላል። በምድር ላይ ጥልቅ ማለት ይኸው ከዚህ አንስቶ እስከ ላይኛው 7ኛ ሰማይ ድረስ የደረሰ ውሃ ነው። የውሃ ክምር ነው ዓለም ሲፈጠር የነበረው። አያችሁ፣ በምድርና በዛኛው ሰማይ መካከል ያለውን ርቀት። ከዚህ እስከ ጠፈር ምን ያህል ርቀት ነው? ከዚህ እስከ ጠፈር ምን ያህል ርቀት ነው? ንገሩኝ እንጂ። የለም እዚህ ቤት አይለካም። የለም። ኧረ ምን አለፋችሁ ተወታትር ከመሆን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እላይ በአውሮፕላን መቼስ ይሄዳችኋል። ይሄድማል ያልሄድማል ግዴታም አይደለም። አሁን ቸግሮትም ነው ሰው በአውሮፕላን የሚሄደው፣ ኖሮት ብቻ አይደለም።
እና ሞት ፈርቶ ማለት ነው። በአውሮፕላን እንኳን እንግዲህ በአውሮፕላን እንደሚነግሩን 23,000 ጫማ 25,000 ጫማ ነው ከፍሏል የሚሉን። እንግዲህ እሱ ስንት ማይል ነው የሚሆነው? 25,000 ጫማ ተውት፣ እሱንም ተውት። እሱ ነው የሚሄደው። እዚያ ላይ ሆነን እንኳን ሰው ስናይ ዝንብ መስሎ ነው የሚታየን። የሆነ ዶሮ ነው የሚመስለው ሰው ወደታች ስታዩ። እንግዲህ ከዚህ አንስቶ እስከ ጠፈር፣ ከዛ ከጠፈር በኋላ ሐኖስ የሚባል አለ። ከዛ በላይ 7 ሰማይ አለ። እስከ ላይኛው ሰማይ ጫፍ ድረስ ውሃ ሞልቶ ነበር ነው። ምድር ተገልጣ ለማየት በጣም እጅግ ርቀት ነው ያለው። ያንን ቅዱስ ሳዊሮስ ዘስሙናይን የተባለ ሊቅ ሲተረጉመው ከዚህ አንስቶ እስከ ላይኛው ጫፍ ያለውን ሰማይ በጣም ጥልቅ ነው። እንዴት ነው ከዚህ ሆኖ ቢጮህ ሰው ይሰማል? እስኪ ንገሩኝ። ቆይ እዚህ ቅርና እስቲ 2 ሜትር ጣና ውስጥ ግቡና ኧረ ድረሱ ብላችሁ ይሰማል? አይሰማም። ከዚህ እስከዚያ ድረስ ማለት ይሄ ያቺ ምድር የተዳፈነችው ምድር የሰው ልጅ ባህሪ ነው ብሎ ነው የሚተረጉመው። ያቺ የተዳፈነችው ምድር የሰው ልጅ ባህሪ ነው። እላይዋ ላይ የተከመረው ጥልቅ እግዚአብሔርን አላሳይ ያለ የኃጢአት ማይበል ነው በሰው ልጁ ላይ እየሰፈፈው ማለት ነው። እግዚአብሔርን ለማየት ወደ እግዚአብሔር መልክ ለመድረስ ሰው ወደ ራሱ ለመመለስ 5500 ዘመን የተከመረበት የኃጢአት ጥልቅ ያን ያህል ነበረ። ሰውን በቀላሉ ስቦ ማውጣት የሚቻልበት ቀረብ ያለ ባህር ላይ የነበረ አይደለም ነው። የሰው ልጅ እንዳሳ ሆኖ ነበር የሚለው አብይ ቅዱስ ዮሐንስ አፈወርቅ። ለዚህ እንዳሳ ሆኖ ነበር። አሳ ሲዋኝ ድምፁ እንደማይሰማ ፍጹም እንኳን ቀረብ አድርገው ሳብ አድርገው ሊያወጡት የሰው ልጅ ምንም ድምፁን በማይሰሙት ጥልቅ ውስጥ የተወረወረ ነበር ነው። ያ በእግዚአብሔርና በእኛ መካከል ያለውን ርቀት የሚያሳይ ነው። ያ ርቀት ነበረብን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። እግዚአብሔር እንደዚህ ነው ያላቸው፣ ሰማይ ከምድር እንደሚርቅ እንዲሁ ከሐሳባችሁ ሐሳብ የራቀ ነው። በከመ ይርቅ ሰማይ ምድር ከማሁ ይርቅ ምክሬ እምክርክሙ ትንቢተ ኢሳይያስ ምዕራፍ 56 ላይ ሲናገር ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ ይርቃል። ሰማይና ምድር የመራራቃቸውን ያህል ሰውና እግዚአብሔር እንደዚህ ተራርቀው ነበረ። ፈጽሞ እጃችን ብዘረጋ እስከማንደርስ ድረስ። ለዚህ ነበረ አጽነነ ሰማያተ ወረደ የሚለው። ሰማያትን ዝቅ ዝቅ አድርጓቸው ወረደ ማለት ሰው ከእግዚአብሔር ምን ያህል ርቆ እንደኮበለለ ነው የሚያሳየው። አሁን ምን አደረገ? እግዚአብሔር ወረደ የሚባለው ለዚህ ነው። ከሰማይ ወረደ። ማን? አካላዊ ቃል ሰው ሆነ። እግዚአብሔር ሰው ሆነ። ምን ሊያደርግ ሰው እንደሆነ ታውቃላችሁ? ሩቅ ስለነበርን እሱ ካልመጣ ብንጓዝ ከእግዚአብሔር መድረስ አቃተን። ኃጢአት የዚህን ያህል ከእግዚአብሔር አርቆን ነበረ። ዳዊት ይህን ነበር ያለው፣ አምላኬ አምላኬ የገይሳ ቤከ ጸማት ነፍሴ ለከ ማየዚ እበጽሕ ወሬ ገጾ ለአምላኬ። የፈጣሪን ፊት የማየው መቼ ነው? ወደ ፈጣሪ ሁልጊዜ ገሰግሳለሁ። ይሄ 5000 ዘመን ሁሉ የአባቶቻችን ነፍስ ከእግዚአብሔር ደርሳለሁ ብላ የህልም ሩጫ የሮጨችው ማደክደክ ነው። እና እንግዲህ እግዚአብሔር ራሱ ካልመጣ ማን ሊደርስበት ይችላል? አሁን ሰው ወደ እግዚአብሔር መድረስ ስላቃተው እግዚአብሔር ወደ ሰው መጣ። ከቃሉ ጋር ናችሁ? እግዚአብሔር ወዴት መጣ? አዎ ወለብሰ ሥጋነ ሰብአ ኮነ በአርአያ ዚአነ። ሥጋችንን ለበሰ፣ በእኛው አምላክ ሰው ሆኖ መጣ። ሰው ሆኖ መጣ። እኛ ወደ እሱማ መድረስ አቃተን። እንዴቱ ነው? ለሱ ግን ቅርቡ ነው፣ ቁልቁለቱ ነው፣ ዓለም በእጁ ነው። ወደ ፈጠረው ዓለም መጣ። ውስተ እልያሁ መጻ፣ ወደ ወገኖቹ መጣ። ሰው አናጺ በሰራው ቤት ውስጥ ቢገባ ቀላሉ ነው። ቤቱ በሰውየው አይምሮ ግን ለመግባት አይችልም፣ ግዙፍ ነውና። ፍጡር ወደ ፈጣሪው ሮጦ መድረስ አይችልም። እግዚአብሔር ወደ ፍጡር መምጣት ግን ቀላል ነው። እግዚአብሔር ወደ ሰው መጣ። ያ ቀላል ነበረ ለእግዚአብሔር። ወኩሉ ቀሊል በኀቤከ ያለው ቅዱስ ያሬድ ለዚህ ሁሉ ለአንተ ቀላልህ ነው ብሎታል። ለእግዚአብሔር ሁሉ ይቻላል። እንዴት ሆኖ ነው ልዑሉ አምላክ በድሃ ቤት የሚያድር? እፎ ቤተ ነዳይ ሀደረ ከመ ምስኪን ያለውም እሱን። እንዴት ነው ልዑሉ በድሃ ቤት የሚያድር ሲባል ሁሉ ስለሚችል ነው።
እሱ መጣ። መንግሥተ ሰማያት ቀርቧል ይሏችኋል። ክርስቶስ ሰው ሆኗል ማለት ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ ማለት እንደዚህ ሩቅ የነበረችው መንግሥተ ሰማያት ከእግዚአብሔር ጋር መገናኘት በክርስቶስ ሰው መሆን ቅርብ ሆናለች ማለት። መንግሥተ ሰማያት ይሏችኋል። ክርስቶስ ነው፣ ሌላ አይደለም። የሆነ ሀገር አይደለም ሩጦ የሚመጣ እሱ ራሱ እኮ ነግሮናል። አላወቁትም እንጂ ማለት ነው። የሉቃስ ወንጌል ምዕራፍ 17 ቁጥር 21 ላይ ሲናገር መንግሥተ ሰማያት እሰ ኢይብልዋ ነያ ካህቅ ወነያ ዘየ፣ መንግሥተ ሰማያት እግሩ ኖሯት በእግር ተሽከርክራ ክንፍ ኖሯት በክንፍ በራ የምትመጣ አይደለችም፣ የእግዚአብሔር መንግሥት በመካከላችሁ ናት ይላል። መንግሥተ ሰማያት ሲላቸው ሌላ ነገር መስሏቸዋል። መንግሥተ ሰማያት እኮ እኔ ነኝ እያላቸው ነበረ። ቅዱስ ዮሐንስ መጥምቅም ዮሐንስ ወንጌል ምዕራፍ 1 ላይ ወናሁ ሃሎ ማእከሌክሙ ይቀውም ዘይተአምርዋ አንትሙ፣ እነሆ የማታውቁት በመካከላችሁ ቆሟል አላቸው። የማታውቁት መንግሥተ ሰማያት እና መንግሥተ ሰማያት ቅርብ አልሆንም ትላላችሁ። እግዚአብሔር መጥቶ የእኛን ሥጋ ሲለብስ ዘመዳችን ሲሆን ወንድማችን ሲሆን መንግሥተ ሰማያት አልቀረበም። ከዚህ በላይ መንግሥተ ሰማያት እንዴት ሆኖ ለእኛ ቅርብ ሊሆንልኝ ይችላል? እያፍር ብሂለ አሃዌ ወንድሞቼ ማለትን አያፍርም። እስመ ደቂቅ ተሳተፍዎ በሥጋ ወደም፣ ምዕመናን የእግዚአብሔር ልጆች በሥጋና በደም ተሳትፈውበታል። የእኛን አጽም አድርጓል። የእኛም ደም አድርጓል። የእኛን ደመ ነፍስ ተዋህዷል። የእኛን ሕያዊት ነፍስ ተዋህዷል። የእኛን ሥጋ አጥንት ይዟል። ስለሱ ወንድሞቼ ማለትን አያፍርም። እስመ ለዘነሥኦ ኢነሥኦ እመላእክት፣ የተዋህደውን ሥጋ ከመላእክት ይዞት አልመጣም። አላ እምዘራ አብርሃም አልአለ፣ የአብርሃምን ሥጋ ነስቶ ተዋህዶ ከፍ አድርጓል እንጂ የመላእክትን አካል ይዞ ስላልመጣ እሱ የሰው ልጆችን ወንድሞቼ ለማለት አያፍርም ይላል ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ላይ ክርስቶስ ወንድማችን ሆኖ መጣ የእኛን ሥጋ ለብሶ። ይህ ማለት ምን ማለት እንደሆነ ገብቷቸዋል። መንግሥተ ሰማያት የዚህን ያህል ቅርብ ሆኗል። እንግዲህ አባ ብታውቅባት ገረገራም ዋልድባ ናት ብሏል። እንዳተራረቁ ነው። ወሎ ገረገራ ይባላል። በዚህ ስትሄዱ ጎንደር ብለው፣ በዚህ ስትሄዱ ማርቆስ ብለው፣ በዚያም ሄደህ ጅማ ብለው፣ በዚያም ብትሄድ መቀሌ በፈለጋችሁት በሉት ብቻ ዋለው አባ ብታውቅባት ገረገራ ዋልድባ ናት። ከተማውም ዋልድባ ነው። ለምን እንደዚህ ያደርገው ማለት ነው? መንግሥተ ሰማያት ይኸውም አልንገራችሁ። እዚያ በኋላ እግዚአብሔር ተዳሰሰ፣ አየ ነው፣ አስተማረ፣ የእኛ ሥጋ ለበሰ። መንግሥተ ሰማያት እሱ በመምጣት አቀረባት። አንድ ጊዜ በሉ መንግሥተ ሰማያትን በሉ። ክርስቶስ ሲመጣ ምን አደረጋት? አቀረባት። ማለት መንግሥተ ሰማያት ቅርብ የሆነችው እግዚአብሔር ለእኛ ቅርብ ስለሆነ ነው። አንድ ደራሲ ያሉ ስማቸው ጸፍተኝ ነው። መጽሐፈ ጨዋታ ይባላል። መጽሐፉ ካገኛችሁ አንብቡት። ደስ የሚል መጽሐፍ ነው እና ምን ብለው ይናገራሉ? ሰማይ ከእኛ በላይ ነህ ብለህ አትኩራ፣ የእኛ ዘመድ ከአንተ በላይ ያለና ይላሉ። ምን ማለታቸው ነው? የእኛ ዘመድ ማን ነው? ሥጋችን ማንን ተዋህዶ ነው? ቃልን ተዋህዶ ከሰማይ በላይ ነው ያለ። የእኛ ሥጋ አምላክነትን ገንዘብ አድርጎ በኪሩቤል ጀርባ ላይ ነው ያለ እና ስለዚህ አሁን ለዚህ እኮ ጠበቃ አለን የሚለው እኮ ለዚህ ነው። አንድ ሰው አሁን ወደ ቤተ መንግስት እንደዚህ ኮራ ብሎ እየሄደ ብታገኙት፣ ኧረ ቆይ ተረጋጋ፣ ኧረ እባክህ ብትሉት ብሎ አይቷችሁ ከሄደ ምን ማለቱ ነው? እዚያ ውስጥ ምን እንዳለኝ አላወክም፣ ዋናው በር ከፋች አጎቴ ነው ማለቱ ነው። እንደዛ እኮ ነው። ከፍ ካለ ደግሞ ራሳቸው ንጉሱ ምን ናቸው እያለ ነው? አጎቴ ናቸው እያለ ነው። ታውቃላችሁ። አሁን መንግሥተ ሰማያትን ክርስቶስ ምን ያህል እንዳቀረባት ተመልከቱ። ምክንያቱም መንግሥተ ሰማያትን በእጁ የያዛት ጌታ ምናችን ነው? ለእኛ አባታችን ነው። እንደገና ደግሞ ዘመዳችን ነው፣ ወንድማችን ነው። የእኛን ሥጋ ለብሶ አቡነ በተስቢቱ እግዚእነ በመለኮቱ በፈጣሪነቱ ጌታችን ነው፣ በሰውነቱ አባታችን። መንግሥተ ሰማያት የዚህን ያህል ቅርብ ሆናለን። ክርስቶስ መጥቶ በቤተልሔም ከከብት መሃል ሲኖር እንዴ ለከብት የቀረበ አምላክ ለእኛ ሩቅ ነው እንዴ? ሩቅ ነው? ክርስቶስ ለአህዮች ሁሉ ቅርብ ነበር። ምን ማለት ነው ይሄ?
ለአህያ ቅርብ የሆነ አምላክ በአምሳሉ ፈጥሮ እንዴት ላንተ ሩቅ ይሆናል? ለእኔ እንዴት ሩቅ ይሆናል? ለአህዮች ቅርብ ነበር ክርስቶስ። ምንድን ነው እንደዚያ ቤተልሔም ላይ ተወልዶ እዚያ አህያ መሀል ሲወለድ እንደ አህያ ብትሆኑ ምን ለእናንተ ምንድን ነኝ እያለ ነው? ቅርብ ነኝ እያለ። እኛ አሁን ከአህያ ብልጫለን? ደግሞ ሰው አህያ ብለህ ስትሳደብ ነው እንጂ እንዴ ክርስቶስ ለአህያ ሁሉ በሞት ይበሉ። ክርስቶስ ለአህያም ቅርብ ነው በሉ። እውነቴን ነው ተናገሩ እንጂ ለከብቶችም ቅርብ ነው በሉ። ይሄ ምን ማለት? እንደ ከብት ሆናችሁ ራሱ እኔ ለእናንተ ምንድን ነኝ እያለ ነው። ቅርብ ነኝ ነው። አሁን እዚህ የተሰበሰብነው ከብት አይደለንም? እኔም በቤት ከልጅ እኮ ነው። በስራችን ከብት አይደለንም ነን። አታምኑ? ከብት ነን፣ ሁላችን ከብቶችን እንደ ጅል ነን። ግን ክርስቶስ የዚያን ያህል ቅርብ ነው። የዚያን ያህል አልተጸየፋቸውም እኮ የአህያ ትንፋሻውን ማን ይወዳል? ጻድቃንም ሳይጸየፍ የሚቀበለው ጸሎት ነው ክርስቶስ። መንግሥተ ሰማያትን በልደቱ በጣም ቅርብ አድርጎ እንዲያርጎ ነው ያመጣት ጌታ። እንዲያርጎ እና ዘመዶቼ ትልቅ ዘመን ላይ ነው ያለ ነው። ዘመኑ ትልቅ የሆነው በመድኃኒታችን በኢየሱስ ክርስቶስ ልደት ምክንያት መንግሥተ ሰማያት ቀርባለችና ርዕሳችን ምንድን ነው? አየት ንስሐ። መንግሥተ ሰማያት የዚህን ያህል ስለቀረበች፣ ነገር ግን መንግሥተ ሰማያት ቅርብ ናት ብላችሁ ምን አትበሉ ነው፣ አትቀልዱ ማለት ነው። መንግሥተ ሰማያትን የዚህን ያህል አቅርቤያታለሁ፣ ነገር ግን ምን በሉ? ንስሐ ግቡ። ንስሐ ካልገባችሁ ሩቅ ናት ነው፣ ከገባችሁ ደግሞ ቅርብ ናት። ለምን? ክርስቶስ ሰው ስለሆነ። መጥቶ ምን እንዳለን ታውቃላችሁ? ቆይ እነግራችኋለሁ። መንግሥተ ሰማያትን የዚህን ያህል ቅርብ አደረገና ሁለተኛው ቅርብ ያደረገው በቅዱስ ሥጋውና በክቡር ደሙ ነው። የሁላችሁም ማለት ከሙሴ ብቻ አንስቶ የታረደውን የከብት ብዛት ታውቁታላችሁ? ታውቃላችሁ? በጣም ብዙ እኮ ነው። ማለዳ፣ ጠዋት፣ ቀን፣ የመባቻ የምን ሲታረድ የኖረው እንኳን የታረደው ከብት በሱ ስም የሞቱ ሰማዕታት እንኳን ይቆጠራሉ። እሄልቆሙ ሆፃ ይበዝሁ፣ የእሱን ወዳጆች ይቆጥራቸዋለሁ ከአሸዋ ይልቅ ይበዙብኛል ነው ያለ ዳዊት። ብዙ ናቸው። ኢሳይያስ በመጋዝ ተሰንጥቆ፣ ዳንኤል ተወግሮ፣ ሕዝቅኤል ተወግሮ፣ ኤርምያስ ተወግሮ፣ ሰለስቱ ደቂቀ እሳት ተወርውረው ስንቱን እናገራለሁ ብሏል ቅዱስ ጳውሎስ። እነዚያ ሁሉ ደማቸውን አፍሰው በመጋዝ ተሰንጥቀው ያላመጧትን መንግሥተ ሰማያት ክርስቶስ ደግሞ ምን አደረገ? በነፃ ሰጠ። ኢሳይያስ በመጋዝ ሰውነቱን ተሰንጥቆ ነበር። መንግሥተ ሰማያት ግን ከሱ ሩቅ ናት። እኔና እናንተ ማንም የሰነጠቀን የለም። መንግሥተ ሰማያት ግን ቅርብ ናት። ለምን? በሥጋውና በደሙ ምክንያት ማለት በቅዱስ ሥጋውና በክቡር ደሙ ምክንያት መንግሥተ ሰማያትን ቅርብ አደረገን። አብልተው ያልደረሱባትን መንግሥተ ሰማያት ክርስቶስ አብልቶ ሰጠ። እንግዲህ ከዚህ በላይ መንግሥተ ሰማያትን ወዴት ሊወሰድልን የምትፈልጉት? አብልቶ ሰጠ። እንዴ ቅዱስ ጳውሎስ ለጠላት እንኳን የሚሞት አይገኝም አለ። ማን ነው? ለወዳጅ ግንሳ አኮ በአምጣነ ጌጋይነ ዘኮንና ሐሳበ ጸጋሁ ለእግዚአብሔር። የእግዚአብሔር ፍርዱ በበደላችን ልክ አልሆንም። እንዘ ጸሩን ይህነ ለእግዚአብሔር ተሳህለን በሞተ ወልዶ። የእግዚአብሔር ጠላቶቹ ሆነን ሳለን በልጁ ሞት ይቅር አለን ይላል። በልጁ ሞት ይቅር አለን። ሊቃውንት ሲተረጉሙ በልጅ ሞት የታረቁት እርቅ ጽኑ ነውና ብለው ይተረጉሙታል። እዚህ የገጠር ልጅም አለ የከተማ ልጅ። እስቲ የገጠር ልጅ የሆነችውን የሆነ አትዋቸው እናንተ ነገ የገጠር ልጅ ያላችሁ እንደ አውጡ። እሺ የገጠር ልጅ በጣም ጥሩ እግዚአብሔር ይስጥል። የከተማ ልጆች አውጡ። እናንተስ በምን ይቅርባችሁ? አውጡ አውጡ። የከተማ ልጅ እኔም የከተማ ልጅ ነኝ፣ የመንግሥተ ሰማያት ከተማ። እሺ እግዚአብሔር ይስጥልኝ ሁላችን በቸርነቱ ማለት ነው፣ በቸርነቱ። እሺ ገጠር እናቶቻችን በጣም ጽኑ መዓላ ሲመሩ የልጅን ሥጋ ያስበላኝ ይላሉ። ሰምታችሁ ታውቃላችሁ? በልጃቸው ሞት ከታረቁት እርቁ ጽኑ ነው። የልጅን ሥጋ ካሉ ጽኑ ነው። ሊቃውንቱ ለዚህ በልጁ ሞት ይቅር ያለን እግዚአብሔር ይህን ዓለም እንዲህ አድርጎ ወዶታል። ለምን? እስከ ወልዶ ዋሂደ መጣ ወወሀበ ቤዛ ለኩሉ ከመ ኩሉ ዘየአምን ቦቱ ኢይትሐጐል አላ ይሄው እስከ ለዓለም። በሱ ያመነ ሁሉ የዘላለም ሕይወትን እንዲወርስ እንጂ እንዳይጠፋ እግዚአብሔር አንድ ልጁን ለዓለም ቤዛ አድርጎ እስኪሰጥ ድረስ ይህን ዓለም ወዶታል። በነፃ ሥጋውና ደሙን ሰጥቶ መንግሥተ ሰማያት ቅርብ ሆናለን። አብልተህ መንግሥተ ሰማያት ግባ ቢልህ ኖሮ መንግሥተ ሰማያት ሩቅ ነበረች። በልታችሁ ጽደቁ ማለት ግን ሩቅ ነው
አይደለም። መንግስተ ሰማያትን አቅርቧታል ክርስቶስ። እንዲሁ ይገርማቸዋል እኮ መንግስተ ሰማያት ንጉሱ እንጀራውን ያበላሃል፣ ዙፋኑ ግን ሩቅ ነው። ዙፋኑ ማለት እኮ ንጉሱ ሄዶ የሚቀመጥበት የሆነ ነገር ነው። እንጀራውን ግን ያበላል። ክርስቶስ ግን እንጀራ አይደለም ያበላል፣ ዙፋኑን አይደለም የሚከለክለን፣ ወንበሩን አይደለም የሚያርቅብን። እንኳን ወንበሩ እሱን ራሱ እንበላዋለን፣ ጠጣው፣ አብሮ እናያለን። የዚህን ያህል ቅርብ ንጉሥ እኔ የማውቀው ክርስቶስ ብቻ ነው። እናንተም ከዚህ ውጭ የምታውቁ አይመስለኝም። አታውቁም? አዎ ኦርቶዶክሳውያን ናችሁና። እንደ ክርስቶስ ቅርብ ንጉሥ የለም። ንጉሥም ቢቀርቡት ጫማውን ያወልቁለታል፣ ክርስቶስም ቢቀርቡት ግን ይበሉታል፣ ይጠጡታል። ክርስቶስ የዚህን ያህል ቅርብ ንጉሥ ነው፣ አባት ነው። የዚህን ያህል መንግሥተ ሰማያትን ቅርብ አድርጓታል። ለምን? በቅዱስ ሥጋውና በክቡር ደሙ መንግሥተ ሰማያት ቀርባለችና በሉ ንስሐ ግቡ። እንዲህ አድርጎ መንግሥተ ሰማያትን ስላቀረበልን ማለት ነው። መንግሥተ ሰማያትን ማቅረቡ ምን እንዳደረግ ታውቃላችሁ? መንግሥተ ሰማያትን ያቀረበልን በምንድን ነው ሲሉ እስካሁን መንግሥተ ሰማያት ያላት ይላሉ ሊቃውንት ልጅነት ናት። እስኪ ልጅነት በሉ። አቤት። እሺ ልጅነት ማለት በምንድን ያገኘናት? ልጅነትን በጥምቀት። ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 3 ቁጥር 27 ላይ እለተጠመቅሙ ክርስቶስሃ ለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ይላል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። መንግሥተ ሰማያት ይዚህ ከልብስና ከአካል በላይ መካከል በልብስና በአካል መካከል ምን ርቀት አለ? መንግሥተ ሰማያትን ቅርብ ያደረግነው ቢያጠምቀን እሱን መልበሳችን ነው። ወለለሰ ተወክፉ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ ለተጠመቁት ሁሉ ላመኑበት የእግዚአብሔር ልጆች በመሆን ስልጣን ሰጥቷቸዋል። ስለዚህ መንግሥተ ሰማያት ልጅ እስከ መሆን ቀርባለች። እናንተ የእግዚአብሔር ልጆች ከመሆናችሁ ይላል ቅዱስ ጳውሎስ መዋርስቲሁ አንትሙ፣ ልጆቹ ከሆናችሁ ወራሾቹ ናችሁ ይላል። እግዚአብሔር መንግሥተ ሰማያትን ያቀረባት ምን በማድረግ ነው? በማለት ልጅ በማድረግ አንድን ሰው ሲያቀርበው ልጄ ካለው ለልጁ የሚያወርሰውን ሁሉ ያወርሰዋል ማለት ነው። እግዚአብሔር ልጆቹ ያደረገን ጊዜ ወንዶችን በ40 ቀን ሴቶችን በ80 ቀን ልጆቹ ያደረገለት መንግሥተ ሰማያትን ቅርብ አድርጓታል። ልጅ የሆነ ሰው የወራሽነት መብቱ የታወጀ ነውና ወራሽ ነዋ፣ ከልካይ የለውም። የአባቱን ንብረት ይወርሳል። እኛም የክርስቶስ ልጆቹ ነን፣ በቸርነቱ መንግሥቱን እንወርሳለን። ከዚህ የተነሳ መንግሥተ ሰማያት እጅግ በጣም ቅርብ አድርጓታል። አላችሁ የመጨረሻ ምንድን እንዳደረጋት ታውቃላችሁ? መንግሥተ ሰማያት ቀርባለችና ንስሐ ግቡ። አንደኛው ምንድን ያደረጋት? መንግሥተ ሰማያትን ሲያቀርባት እስከ ቀዝቃዛ ውሃ አውርዷታል፣ አወረዳት። መንግሥተ ሰማያት እስከ ቀዝቃዛ ውሃ። እንግዲህ ልጆች አድርጌያለሁ፣ ሥጋው ደግሞ ተቀብላችኋል፣ ተጠምቃችኋል፣ እኔ በምስጢረ ተዋሕዶ ተዛምጃችኋለሁ፣ ክብር አሳይቻችኋለሁ። የራሳችሁ ጉዳይ ሳይል እስከ ቀዝቃዛ ውሃ መንግሥተ ሰማያትን አወረዳት። ይሄ ቀዝቃዛ ውሃ የሚለው ምንድን ነው? ቀዝቃዛ ውሃ የሰጠ ዋጋውን አያጣም የሚለው። ቀዝቃዛ ውሃ የተባለው እንደው ዝክሩን ታውቁታላችሁ። የዘከረ ምን ያለ እሱን የምታውቁት ትምህርት ነው፣ ልደግምባችሁ አልደፍርም። ቀዝቃዛ ውሃ ግን የተባለ እንደ ቅዱስ ቄርሎስ አስተረጓጎም ሁለተኛ ትርጉም አለው፣ ዝክሩ እንዳለ ሆኖ ማለት ነው። በዝክር ሰው የቅዱሳን ስም ጠርቶ የጻድቁን ዋጋ ያገኛል። በዋናነት ቀዝቃዛ ውሃ ያለው ምንድን ነው ይመስላችኋል? ከመንግሥተ ሰማያት ክብር አንጻር የሰው ልጅ ዓይኑን አውጥቶ ቢሰጥ እንኳ ቀዝቃዛ ውሃ ነው። ቀዝቃዛ ውሃም ይሄው መልክ የሌለው ጣዕም የሌለው መናኛ ስጦታ ነው፣ የድሃ ስጦታ ነው። ዓይንን አውጥቶ መስጠት እንኳ ቢሆን፣ እጅን መስጠት እንኳ ቢሆን፣ ሰውነትን ለእሳት አሳልፎ መስጠት እንኳ ቢሆን በመንግሥተ ሰማያት ከምናገኘው ክብር አንጻር ይሄ ራሱ መናኛ ነው የሚለው ቅዱስ ቄርሎስ። ሰማዕቱ ነህ ብትሞት ራሱ ከመንግሥተ ሰማያት ክብር አንጻር በጣም ቀላል ነው። እንደው እኮ ይገርማችኋል። ምክንያቱም ቅዱስ ጳውሎስ ስለ መንግሥተ ሰማያት ሲናገር ብሎ የተናገር እንዴት ያለች ናት በሉ እስኪ፣ እንዴት ያለች ናት በሉ።
ዛይን ሬ ወዝን ይሰማ ውስተ ልበ ሰብ ዘይትሃለ የዛሰዳለው እግዚአብሔር እንዳያፈቅርው አይን ያላያት በሉ ጆሮ ያልሰማት በሉ እስኪ በዓለም ላይ በጣም ጥሩ ከተማ አስቡ ማን ሆነች? አስቡ። በቃ እንደሱ አድርገህ ማሰብ የማትችለው ማለት ነው። ያልቅብሃል። አስበህ የዓለም የከተማ ውበቶችን ሁሉ ደምረህ የመንግስተ ሰማያት ጫፏን ማሰብ አትችልም ነው። ውብ ነገሮችን ሁሉ አስበህ የመንግስተ ሰማያትን ጫፏን ማሰብ አትችልም። ውብ ነገሮችን ሁሉ አይተህ የመንግስተ ሰማያትን የጫፏን ያህል አታይም። ስለ መልካም ነገሮች ሁሉ ሰምተህና ጓጉተህ የመንግስተ ሰማያት ቅንጣቷን ያክል ደስ የሚያሰኝ ዜና በዚህ ዓለም የለም። መንግስተ ሰማያትን የሚመስላት የለም ነው። እንዲያውም ቅዱስ ቄርሎስ ሲናገር መንግስተ ሰማያትን ለሰከንድ እንኳን ትክ ብሎ አይቶ ለመውጣት ከአዳም ጀምሮ ዓለም እስከሚጠፋ ድረስ የሰው ልጅ ሁሉ ዋጋ ተደርጎ ቢሰጥ ለመንግስተ ሰማያት ያንዷን ቅጽበት ያህል ለማየት እንኳን ዋጋ አይሆንም ይላል። መንግስተ ሰማያትን ያከበራት በዚህ መጠን ነው። ስለዚህ የእግዚአብሔር ሰዎች እንደው ቀዝቃዛ ውሃ የሰጠ ያለምን ማለቱ ነው ሕይወቱን የሰጠ ተብሎ ከፍ ሲል ይተረጎማል። ጉዳዩ ግን እንደው መናኛ ነገሩን ይዞ የመጣ ሁሉ ይጸድቃል። መናኛ ነገሩን ባዶ ሰውነቱን ውሃ እንደ ወይን ጣዕም የለው ባዶ ሕይወቱንም ቢሆን ይዞ የመጣ ሰው ወደ ክርስቶስ ከመጣ ይድናል ነው። እሱ ነው ባዶ የሆነው። እንግዲህ በቃና ዘገሊላ ምንድነው የቀረበ? መጀመሪያ ምንድነው የቀረበ? ንቃችሁት ነው እውቀቱን እናውቀዋለን ብላችሁ ውሃ ማትሉ ውሃ በሉ ይሄን ማን እናውቀዋለን ብላችሁ ማለት ነው። ቃና ዘገሊላ ሰዎች ያቀረቡ ምንድነው? ከዛ ምን ሆነ? ከክርስቶስ ሲቀርብ ምን ይሆናል? የወይን ጠጅ ይሆናል። ይሄ ማለት ምን ማለት ነው? ትርጉሙ ሰው ውሃ ሕይወቱን ማን ፊት ያቀርባል? ክርስቶስ ፊት ያቀርባል። ክርስቶስ ምን ያደርገዋል ማለት ነው? ወይን። የሰው ልጅ ጣዕም የሌለ ሕይወቱን ይዞ ይመጣና ከቤተ ክርስቲያን ግን በክርስቶስ ጣዕም ይሰጠዋል። የቃና ዘገሊላዋ የሰርግ ቤት ያዕቆብ ዘስርጉ እንደሚተረጉማት ቤተ ክርስቲያን ናት ብሎ ይተረጉማል። ያቺ ሰርግ ቤት ቤተ ክርስቲያን ናት። ሰው ሁሉ እየገባ ይለወጣል። ምን ውስጥ? ቤተ ክርስቲያን። ቤተ ክርስቲያን ውሃው ይገባና ምን ይሆናል? ጸበል። አፈሩ ይገባና እምነት። ወንበዴው ይገባና ጻድቅ። ሰይጣኑ ነው ገብቶ መልአክ። ቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን የኖህ መርከብ ናት ይልና ቅዱስ ዮሐንስ አፈወርቅ። ለምንድን ነው የኖህ መርከብ ምላት? እንደውም ከኖህ መርከብ በላይ ናት ይላል። ለምን? የኖህ መርከብ ውስጥ እባብ ሆኖ ገብቶ ሲወጣ እባብ ሆኖ ነው የወጣ። ቤተ ክርስቲያን ውስጥ ግን ሰው እባብ ሆኖ ገብቶ ምን ሆኖ ይወጣል? በግ ሆኖ ይወጣል። ርግብ ሆኖ ይወጣል። አሳዳጁ ጳውሎስ እያባረረ ይመጣል። እያባረረ ወደ ቤተ ክርስቲያን መጥቶ ስለ ቤተ ክርስቲያን ይባረራል። ይሄ ነው እኮ እባቡ ገብቶ በግ ሆኖ መውጣት ማለት። እሷ ራሱ ተናግሮ ቅዱስ ጳውሎስ ወይሴብሕዎ ሰብእ እግዚአብሔር በእንቲአየ፣ ሰዎች በእኔ ምክንያት እግዚአብሔርን ያመሰግኑታል። ምን ብለን ስንጠይቀው ዝኳዘ ትካት ይሰድድ ወይ ይሰብክ፣ ይሄ ትናንትና ሲያባረረን የነበረውን አሁን መምህሩ ነው የሚያስተምረን ብለው በእኔ ምክንያት ሰዎች እግዚአብሔርን ያመሰግናሉ አለ። ቤተ ክርስቲያን ውስጥ በጉ ገብቶ እረኛ ሆኖ ይወጣል። እውነት አስት ማን? ቅዱስ ጴጥሮስ ነው። በግ ነበረ እኮ እንደውም ሐሙስ ማታ በግነቱን ትቶት ነበር። ትቶት ወጥቶ አላውቅም ብሎ ወደ ተኩላነት ገብቶ ከተኩላው ማህበር ተጨምሮ ነበር። የክርስቶስ ፍቅር ግን ምን አደረገችው? በጉን ፍቅር አለ በጉን በእረኛ ቦታ አኖረችው ይላል። እረኛ ማለት ክርስቶስ ነው፣ ጠባቂያችን። ስለዚህ በጎችን ጠብቃለሁ። የእሱን ሹመት ተቀበለ። ቤተ ክርስቲያን ውስጥ ሰው ተለውጦ ይከብራል። ይሄን የሚያደርገው መንግስተ ሰማያትን ያቀርባል። በክህነት በንስሐ መንግስተ ሰማያትን እግዚአብሔር ቅርብ አድርጎ ስለሰጠን ነው። እና የእግዚአብሔር ቤተሰቦች እንግዲህ አሁን ይሄ ጾም አባቶቻችን በንስሐ ያለቀሱበት ጾም ነው። እንግዲህ መንግስተ ሰማያት ይሏቸዋል። የጌታችን ኢየሱስ ክርስቶስ ልደት ነው። ልደት ከመድረሱ በፊት እንደው ሁላችንም ንስሐ ገብተን ይህን ጾም ተስተካክለን እዚህ እንደው 5 ዓመት ኮርስ ወስጃለሁ 3 ዓመት ኮርስ ወስጃለሁ ብሎ የሚያወጉት አይደለም ክርስትና። ገብቷቸዋል። እስኪ ሁላችሁ አንድ ጥያቄ ልጠይቃችሁ። የሆነ ምግብ ቤት ሂዱና ጥሩ ምግብ ስታሸቱ ሁላችሁ ነው ወይም አለ ሽታው ይቅር
ቢያንስ ሽታው ስለዕለቱ ይሰውራል። ሂዱና ስለ ምግብ እስቲ ሳምንት ሌክቸር ውሰዱ። ተመጣጣኝ ምግብ ማለት ፕሮቲን ማለት ካርቦሃይድሬት ማለት እያላችሁ ተማሩ። ሳምንት ሳትበሉ ነው ግን ምንም ሳትቀምሱ ማለት ነው። ስጋ እንትን በተለይ የሽንጥ ስጋ የልብ የእንትን እያለ ቢያስተምራቸው ወንድሜ ተውና እንደው ጣፊያውን ቢሆን ስጠኝ አትሉ? አዎ እውነቴን እኮ ነው የምነግራቸው። ቶ በቃ እሱም ይቅርብኝ። ኧረ እንደው ጣፊያ አምጣልልኝ ዛሬስ በሶስተኛው ቀን እኮ ነው። አዎ እንጀራ በወጥ ድንች ምስር ሲሉ ነው በአራተኛው ቀን ኧረ ጥሬ በቆሎ ማምጣ እንላለን። ረሃብ ነው። እና ስለ ምግብ ኮርስ የወሰደ ሰው ሆዱ አይሞላም። የበላ ሰው ነው ሆዱ የሚሞላ። ስለዚህ አሁን እየተምራቸዋል። በእርግጠኝነት ኮርስ እየወሰዱ ስጋው ደግሞ የምትቀበሉ ትኖራላችሁ። መንግስተ ሰማያት ግን ቅርብ ናት የተባለችው ስጋው ደግሞ ስንቀበል፣ ንስሐ ገብተህ ስጋው ደግሞ ስትቀበል። ቅዳሴው ተጀምሮ እስከሚያልቅ ድረስ ምንድን ነው የሚሰብከው? ንስሐ ነው። መጀመሪያ ሲገባ ምን ብሎ ነው? ካህናት እግራቸውን ታጥበው ነው የሚገቡት፣ አናጽተው። ይሄ ምንድን ነው? ንስሐ በሉ እንጂ ንስሐ ነው። ቅዳሴ መሶበ ወርቅ ይዞ ዲያቆኑ ወደ ቤተልሔም ከመሄዱ በፊት ገባሬ ሰናይ ቄሱ ምንድን ነው የሚደግም? ጸሎተ ንስሐ። ተመልሰው ስግዱ ተብለን ምንድን ነው ፍትሐት ዘወልድ። በማወቅ ባለማወቅ፣ በተንኮል በልቡና ክፋት፣ በመናገር በመስራት ብንበድል አተውልን ነው የሚለው። ወንጌል ሲነበብ ዲያቆኑ ምንድን ነው የሚለው? መንግስተ ሰማያት ቀርባለችና ንገሩኝ እንጂ ንስሐ ግቡ። ከዛ ላይ ቅዳሴ ተቀድሶ ሲያበቃ ደግሞ ሲያወራ እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ ከመባሉ በፊት ምንድን ነው የሚለው? ጸሎተ ንስሐ። ከዛ እግዚኦ መሐረነ ክርስቶስ። እግዚኦ መሐረነ ክርስቶስ ብለን ስንጨርስ ምንድን ነው የሚለው? በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። በንስሐ ነው ሁሉም ነገር፣ በንስሐ ነው። ቤተ ክርስቲያናችን ንስሐ ላይ የቆመች ናት። እንግዲህ የእግዚአብሔር ቤተሰቦች እግዚአብሔር የዚህን ያህል የዚህ ዓለም ሀብታሞች ምክንያት ፈልገው ይርቁናል። እግዚአብሔር ደግሞ ምክንያት እየፈለገ ወደኛ መምጣት ይፈልጋል። መንግስተ ሰማያትን አቅርቧናል። በእኛ በራሳችን በደል እንዳትርቀን እግዚአብሔር ፈቃዱ ይሁን። መንግስተ ሰማያት ቀርባለችና ንስሐ ገብተን መንግስቱን ለመውረስ ያብቃን። ስብሐት ለእግዚአብሔር። ይቆየን።